ሰበር ዜና ኢራን ግራ አጋቢ ሚሳኤል ተኮሰች። እስራኤል ምሽቱን የእሳት ራት ሆነች። የእስራኤል ጦር ግራ አጋቢና ምንነቱ ያልታወቀ ሚሳኤል ከኢራን በኩል መተኮሱን አረጋግጦ ከስካሁኑ ጥቃቶች ሁሉ የተለየ ነበር ሲል የጥቃቱን ክብደት ገልጧል። በሌላ በኩል እስራኤል የኢራን ከፍተኛ ወታደራዊ አዛዥ መግደሏን ይፋ አድርጋለች። እስራኤል የኢራን አመራሮችን መግደሏን ብትቀጥለም ኢራን ግን ጸንታ እየተዋጋች ነው። እናስደምጣቸዋለን። መከላከያ ሰራዊቱ አዘናግቶ ወደ ትግራይ ክልል ጥሶ ሊገባ ነው። ጄኔራል ጻድቃን ለማዕከላዊ መንግስቱ አስገራሚና ግራ አጋቢ የጦርነት ዕቅድ ማቅረባቸውም ታውቋል። መከላከያ ተከዜን ተሻግሮ ትግራይ ለመግባት ቁርጥ ቀን መወሰኑን የውስጥ አዋቂ የመረጃ ምንጭ የጠቆሙ ሲሆን እቅዱ ከከሸፈ ግን በኢትዮጵያ የፋኖና ህወሓት እንቅስቃሴ ሊቀጣጠል እንደሚችል አንድ ዘገባ አመልክቷል። እንመለስበታለን። ኢራን ሆርሙዝ ላይ ዓለምን የሚነቀንቅ አዲስ እርምጃ ከመሻ አስተላለፈች። ውሳኔው ድርድር ሲሉ ለከረሙት ዶናልድ ትራምፕ ታላቅ መርዶ ሆኗል። በቀጠናው ዶላርን አሽቀንጥራ ጥላ የቻይና መገበያያ ገንዘብን በሆርሙዝ ሰርጥ እየተጠቀመች ሲሆን አዲሱ ውሳኔም ከዚሁ ጋር የተያያዘ ነው። ትሰሙታላችሁ። በኢትዮጵያ ድንበር አዲስ ዙር የማጥቃት ውጊያ ተከፈተ። የአልቡርሃን ጦር ለፈጥኖ ደራሽ ኃይሉ የተሰለፉ ኢትዮጵያውያን ወታደሮችን እንደማረከ እየገለጸ ነው። ከአንድ ሳምንት በፊት ከኢትዮጵያ የተነሳውን ቱርክ ሰራሽ ድሮን መትቼ ጣልኩ ያለው የሱዳን ጦር ዛሬ ደግሞ በሰሞነኛው ውጊያ ኢትዮጵያ በቀጥታ እየተሳተፈች ነው ሲል ከሶ ኢትዮጵያውያን ወታደሮችን ማረኩ ብሏል። ጉዳዩ መነጋገሪያ ሆኗል። ኢትዮጵያ ድንበሩን ውጊያ በተመለከተ በዝርዝር እናስደምጣችኋለን። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ ይድረሳችሁ። የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ከአንድ አፍታ ለአሁኑ መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። መከላከያ ሰራዊቱ አዘናግቶ ወደ ትግራይ ክልል ጥሶ ሊገባ ነው። ጄኔራል ጻድቃን ለማዕከላዊ መንግስቱ አስገራሚና ግራ አጋቢ የጦርነት ዕቅድ ማቅረባቸውም ታውቋል። መከላከያ ተከዜን ተሻግሮ ትግራይ ለመግባት ቁርጥ ቀን መወሰኑ የውስጥ አዋቂ የመረጃ ምንጭ የጠቆሙ ሲሆን እቅዱ ከከሸፈ ግን በኢትዮጵያ የፋኖና ህወሓት እንቅስቃሴ ሊቀጣጠል እንደሚችል አንድ ዘገባ አመልክቷል። የመከላከያ ሰራዊት ወደ ትግራይ እንደሚገባ ለትግራይ ባለስልጣናት ማሳወቁ ታውቋል። አፍሪካን ኮንፌዴሬሽን ጉዳዩ ቅርበት ያላቸው ምንጮች ሾክ ካሉኝ ሲል ባወጣው ዘገባ የፌዴራሉ መንግስት በትግራይ ያሉ የመከላከያ ካምፖችን ለመቆጣጠር ሰራዊቱን ወደ ክልሉ እንደሚያሰማራ ለክልሉ ኃላፊዎች አሳውቋል ብሏል። ይህ እርምጃ የአፍሪካ ቀንዱን ትኩሳት ሊያቀጣጥለው ይችላል የሚል ስጋት አንብሯል። የጸጥታና ደህንነት ጉዳዮች ላይ ትኩረቱን አድርጎ ዘገባዎችን የሚያወጣው አፍሪካን ኮንፌዴሬሽን ድረገጽ የውስጥ አዋቂ ምንጮቹ ነገሩኝ ሲል ያወጣው መረጃ ከዚህ ቀደም የትግራይ ጊዜያዊ መንግስት እንዲሁም ህወሓት ከሰጡት ማስተባበያ ጋር የሚጋጭ ነው። ከዚህ ቀደም መከላከያ ወደ ትግራይ ሊገባ ነው የሚል መረጃ መሰራጨቱን ተከትሎ የትግራይ ጊዜያዊ መንግስትና ህወሓት በጉዳዩ ላይ ምንም አይነት መረጃ እንደሌላቸው ተናግረው ነበር። አፍሪካን ኮንፌዴሬሽን በዚህ ዘገባው ግን ማዕከላዊ መንግስቱ ሰራዊቱን ወደ ትግራይ ለማስገባት ለትግራይ አመራሮች ማሳወቁን የሚገልጽ ነው። ባለፈው ሳምንት አጋማሽ የወጣውና እምብዛም ትኩረት ያልተሰጠው ይህ የአፍሪካን ኮንፌዴሬሽን ዘገባ በሰሜን ኢትዮጵያ የተፈጠረውን ወታደራዊና ፖለቲካዊ ትኩሳት ምን ደረጃ ላይ እንደሚገኝ በግልጽ ያመላከተ ሆኗል። ዘገባው ጄኔራል ጻድቃን ገብረተንሳይ ህወሓትን በአጭር ጊዜና በትንሽ ኪሳራ ማስወገድ ይቻላል የሚል ግምገማ እንዳቀረቡ የገለጸ ሲሆን ዓለም ትኩረቱን በመካከለኛው ምስራቅ ትኩሳት ላይ ባደረገበት በዚህ ወቅት የፌዴራል መንግስት ከፍተኛ ቁጥር ያለው ኃይሉንና ከባባድ የጦር መሳሪያዎችን ወደ ትግራይ ማስጠጋቱን አትቷል። በሰሜን ኢትዮጵያ አዲስ ግጭት ከተቀሰቀሰ ሁለት አይነት ውጤት ሊኖረው እንደሚችል የሚጠቅሰው መረጃው ምናልባትም አስመራ ያለውን መንግስት እስከ መገልበጥ የሚደርስ ውጤት ሊኖር ይችላል የሚለው አንዱ ነው። እርምጃው ከከሸፈ ደግሞ በኢትዮጵያ አማጺዎች እንቅስቃሴ እየጠነከረ የሚሄድበትን እድል ሊፈጥር ይችላል ብሏል። ኢራን ግራ አጋቢ ሚሳኤል ተኮሰች። እስራኤል ምሽቱን የእሳት ራት ሆናለች። የእስራኤል ጦር ግራ አጋቢና ምንነቱ ያልታወቀ ሚሳኤል ከኢራን በኩል መተኮሱን አረጋግጦ ከእስካሁኑ ጥቃቶች ሁሉ የተለየ ነበር ሲል የጥቃቱን ክብደት ገልጿል። በሌላ በኩል እስራኤል የኢራንን ከፍተኛ ወታደራዊ አዛዥ መግደሏን ይፋ አድርጋለች። እስራኤል የኢራንን አመራሮች መግደሏን ብትቀጥለም ኢራን ግን ጸንታ እየተዋጋች ነው። ባለፉት ጥቂት ሰዓታት ውስጥ ከሊባኖስ ተነስተው ወደ እስራኤል መሃል ከተማ
የተተኮሱት ሚሳኤሎች በቴል አቪቭና አካባቢው ከፍተኛ ድንጋጤን ፈጥረዋል። በሶሻል ሚዲያ ላይ እየተሰራጨ ያሉ ቪዲዮዎች እንደሚያሳዩት የእስራኤል የአየር መከላከያ ስርዓት አይረን ዶም ሚሳኤሎቹን በአየር ላይ ለማክሸፍ ሲሞክር ሰማዩ በእሳት ነበልባል ተሸፍኖ ታይቷል። ሄዝቦላ በሰጠው መግለጫ ጥቃቱ ያነጣጠረው በቴል አቪቭ የሚገኘውን የእስራኤል መከላከያ ሚኒስቴር ዋና መስሪያ ቤትን ጨምሮ ሌሎች ወታደራዊ የደህንነት ተቋማት ላይ መሆኑን አስታውቋል። እስራኤል በኩል እስካሁን በደረሰው ጥቃት 6 ሰዎች ቀላል ጉዳት እንደደረሰባቸውና በአንዳንድ መኖሪያ ቤቶች ላይ የንብረት ውድመት መከሰቱን ተነግሯል። ይህ ጥቃት የተፈጸመው እስራኤል በደቡብ ሊባኖስ የምታካሄደው የምድር ወረራ አጠናክራ በቀጠለችበትና የሊባኖስን ድንበር አልፋ የደህንነት ቀጠና ለመፍጠር እየሰራች ባለችበት ወቅት ነው። የሁለቱ ወገኖች ፍጥጫ ቀጠናውን ወደ ማይመለስ መጠነ ሰፊ ጦርነት ውስጥ እየከተተው መሆኑን የዓለም አቀፍ ተንታኞች ስጋታቸውን እየገለጹ ይገኛሉ። ይህ በእንዲህ እንዳለ እስራኤል ወሳኙን የሆርሙዝ ወሽመጥ መተላለፊያን የሚቆጣጠረው የኢራን እስላማዊ አብዮታዊ ዘብ የባህር ኃይል አዛዥ የሆኑትን አሊ ሬዛን መግደሏን አስታውቃለች። የእስራኤል የመከላከያ ሚኒስተር እስራኤል ካትስ አዛዡ በሽብር የቦምብ ጥቃቶችና የሆርሙዝ የባህር ወሽመጥን በመዝጋት በቀጥታ ተጠያቂ ናቸው በማለት ከሰዋል። ሚኒስትሩ ጨምረውም ከዋና አዛዡ ባሻገር በርካታ ሌሎች የኢራን ከፍተኛ የባህር ኃይል እዝ ባለስልጣናት በእስራኤል ጥቃት መገደላቸውን አመልክተዋል። ግድያውን በተመለከተ ኢራን እስካሁን ማረጋገጫም ሆነ ማስተባበያ አልሰጠችም። አሊ ሬዛ የእስላማዊ አብዮታዊ ዘብ የባህር ኃይል አዛዥ ሆነው የተሾሙት እንደ አውሮፓውያን አቆጣጠር በ2018 ነበር። ከዚህ በፊት እንደ አውሮፓውያን አቆጣጠር ከ2010 ጀምሮ የአብዮታዊ ዘብ የባህር ኃይል ምክትል አዛዥ በመሆን አገልግለዋል። እርሳቸው የሚገለገሉበት የሚገልጽ የኤክስ አካውንት እንደ አውሮፓውያን አቆጣጠር ከመጋቢት 10 ጀምሮ የኢራን መገናኛ ብዙሃን በምንጭነት ይጠቀሙበት ነበር። በዚህ የኤክስ ገጽ ላይ ስለ ሆርሙዝ ወሽመጥ ብዙ ጊዜ አጋርተዋል። በዚህ ገጽ ላይ ኢራን ላይ ጥቃት ከሚፈጽሙ ጋር ግንኙነት ያለው ማንኛውም መርከብ የማለፍ መብት የለውም የሚል መልእክት ሰፍሯል። አሊ ሬዛ የሚሰማቸውን በመናገር የሚታወቁ ወታደራዊ አዛዥ ሲሆኑ ቀደም ሲል በአሜሪካና በእስራኤል ላይ ብዙ መግለጫዎችን ሰጥተዋል። እንደ አውሮፓውያን አቆጣጠር በ2019 ኢራን ወደ ውጭ የምትልካቸው የነዳጅ ዘይት ምርቶች ከተስተጓጎሉ የሆርሙዝ ባህር ወሽመጥን እንደሚዘጉ ዝተው ነበር። የመርከቦችን እንቅስቃሴ ቀደም ብሎ ለኢራን በማሳወቅ በሆርሙዝ ወሽመጥ በኩል ማለፍ እንደሚችሉ በደቡብ ኮሪያ የኢራን አምባሳደር ተናገሩ። አምባሳደሩ ሳኢድ ኮዜቺ በደቡብ ኮሪያ ዋና ከተማ ሴኡል ውስጥ እንደተናገሩት አስቀድሞ ከኢራን ጋር በሚደረግ ግንኙነት የሀገሪቱ መርከቦች በባህር መተላለፊያው በኩል ያለ ችግር ማለፍ እንደሚችሉ አመልክተዋል። ለዚህም ሁኔታዎችን ለማመቻቸት ደቡብ ኮሪያ ስለ መርከቦቿ እንቅስቃሴ ያላትን መረጃ ለኢራን ቀደም ብላ እንድታሳውቅ መጠይቋንም አምባሳደሩ ገልጸዋል። ይህ በእንዲህ እንዳለ የማሌዥያው ጠቅላይ ሚኒስትር አንዋር ኢብራሂም ከኢራን ባለስልጣናት ጋር ንግግር ከተደረገ በኋላ የሀገራቸው መርከቦች በሆርሙዝ በኩል እንዲያልፉ እንደተፈቀደላቸው አሳውቀዋል። ጠቅላይ ሚኒስትሩ ጨምረውም ለዚህ ሲባል ከኢራን፣ ከግብጽ፣ ከቱርክና ከሌሎች የቀጠናው ሀገራት ጋር ንግግር መደረጉን ጠቅሰዋል። ከፍተኛ መጠን ያለው የነዳጅ ምርት ከፋርስ ባህረ ሰላጤው ሀገራት በሚተላለፍበት የሆርሙዝ ሰርጥ እየተካሄደ ባለው ጦርነት ምክንያት የመዘጋት ስጋት ካጋጠመው በኋላ በሺዎች የሚቆጠሩ ግዙፍ መርከቦች ባህር ላይ እየተጉላሉ ይገኛሉ። አሁን ከኢራን ጋር እየተደረጉ ባሉ ግንኙነቶች አማካኝነት በመተላለፊያው በኩል የማሌዥያ፣ የደቡብ ኮሪያ፣ የህንድ፣ የቻይናና የጃፓን የጭነት መርከቦች ያለ ችግር ማለፍ እንደቻሉ ተነግሯል። የኢራን ባለስልጣናት ጠላት ካሏቸው ሀገራት መርከቦች ውጪ የሌሎች ሀገራት መርከቦች ችግር እንደማይገጥሟቸው እየተናገሩ ነው። በሌላ በኩል የኢራን ፓርላማ በሆርሙዝ ወሽመጥ በኩል ከሚያልፉ መርከቦች ክፍያ ለመሰብሰብ የሚያስችል ረቂቅ ህግ ሊያወጣ መሆኑን የሀገሪቱ መገናኛ ብዙሃን ዘግበዋል። የፓርላማው የኮንስትራክሽን ኮሚቴ ኃላፊ ረቂቅ ተዘጋጅቷል፣ ነገር ግን ወደ ሙሉ አዋጅነት ደረጃ አልደረሰም ብለዋል። ህጉ የተዘጋጀው ለሚያልፉ መርከቦች የደህንነት ጥበቃ ለማቅረብ እንደሆነም ተናግረዋል። አንድ የሀገሪቱ ህግ አውጪ ደግሞ ፓርላማው ኢራን በሆርሙዝ ወሽመጥ ያላትን ሉዓላዊነት ቁጥጥርና የበላይነት በህጋዊ መንገድ ለማረጋገጥ የተያዘውን እቅድ እየተከተለ ነው፣ በዚያውም ክፍያ በመሰብሰብ የገቢ ምንጭ ይፈጥራል ማለታቸውን አሶሺየትድ ፕሬስ የኢራን የዜና ወኪሎችን ዋቢ አድርጎ ዘግቧል። ሸቀጦች በሌሎች ኮሪደሮች ሲያልፉ የትራንዚት ክፍያ እንደሚከፍሉ ሁሉ ይህ ሙሉ በሙሉ ተፈጥሯዊ ነው፣ የሆርሙዝ ወሽመጥም መተላለፊያ ነው ብለዋል። እኛ ጥበቃ እናቀርባለን፣ መርከቦችና የነዳጅ ጫኞች ይህንን አይነት ክፍያ መክፈላቸውም ተፈጥሯዊ ነው ሲሉ የረቂቁን መነሻ አስረድተዋል። በወሽመጡ ከሚያልፉ
መርከቦች የሚሰበሰበው ክፍያ ምን ያህል እንደሚሆን እስካሁን አልታወቀም። የኢራን የውጭ ጉዳይ ሚኒስትር አባስ አራግቺ ትናንት ምሽት በቴሌቪዥን በተላለፈው ንግግራቸው ቴህራን እስካሁን እንደ ቻይና፣ ሩሲያ፣ ፓኪስታን፣ ኢራቅና ህንድ ካሉ ሀገራት የቀረበላትን የመርከቦች ለፍ ጥያቄ መቀበሏን ገልጸዋል። ከኢራን አንጻር ሲታይ የሆርሙዝ ወሽመጥ ሙሉ ለሙሉ አልተዘጋም፣ ለጠላቶች ግን ዝግ ነው ብለዋል። በኢትዮጵያ ድንበር አዲስ ዙር የማጥቃት ውጊያ ተከፈተ። የአልቡርሃን ጦር ለፈጥኖ ደራሽ ኃይሉ የተሰለፉ ኢትዮጵያውያን ወታደሮችን እንደማረከ እየገለጸ ነው። ከአንድ ሳምንት በፊት ከኢትዮጵያ የተነሳውን ቱርክ ሰራሽ ድሮን መትቼ ጣልኩ ያለው የሱዳን ጦር ዛሬ ደግሞ በሰሞነኛው ውጊያ ኢትዮጵያ በቀጥታ እየተሳተፈች ነው ሲል ከሶም ኢትዮጵያውያን ወታደሮችን ማረኩ ብሏል። ጉዳዩ መነጋገሪያ ሆኗል። በኢትዮ ሱዳን ድንበር የተቀሰቀሰው ውጊያ ለተከታታይ ቀናት ተጠናክሮ ቀጥሏል። በትናንትና ዕለት ወሳኙን የኩምሩክ ስፍራ የፈጥኖ ድራሽ ኃይሉ መቆጣጠሩን ይፋ አድርጎ ነበር። ይህን ተከትሎ የሱዳን ብሔራዊ ጦር በዛሬው ዕለት ኩርሙክን መልሶ ለመቆጣጠር መጠነ ሰፊ መልሶ ማጥቃት ከፍቷል። በዚህም በርካታ ኢትዮጵያውያን ከአካባቢው ለመፈናቀል መገደዳቸው የተነገረ ሲሆን የጦርነቱ ወላፈንም የኢትዮጵያን ፊት እንዲገርፍ ምክንያት ሆኗል። የብሉ ናይል ግዛት ባለስልጣናት ለሱዳን ትሪቡን እንዳሉት ከሆነ ጦራቸው የድንበር አካባቢዎችን ለመቆጣጠር እየተንቀሳቀሰ ነው። በፈጥኖ ድራሽ ኃይሉ ቁልፍ የድንበር አካባቢዎችን የተነጠቀው የሱዳን ጦር መልሶ ማጥቃት እያደረገ ቢሆንም በቀላሉ ቦታዎችን መቆጣጠር የሚችል አይመስልም። በኢትዮጵያ መንግስት ድጋፍ ተደርጎለታል የተባለው ፈጥኖ ድራሽ ኃይሉ ኩርሙክ ከተማን ተቆጣጥሮ ወደፊት እየገሰገሰ ነው ተብሏል። በሁለቱ ኃይሎች መካከል የቀጠለው አስከፊ ጦርነት አሁን ላይ በኢትዮጵያ አዋሳኝ ድንበሮች ተባብሶ ቀጥሏል። ጦርነቱ ኢትዮጵያ ድንበር ላይ መጠናከሩን ተከትሎ ድንበር ተሻጋሪ ግጭቶች እንዳይፈጠሩ ከፍተኛ ስጋት እየፈጠረ መሆኑን የሱዳን ትሪቡን ዘገባ ያመለክታል። እንደ ዘገባው ከሆነ የፈጥኖ ድራሽ ኃይሉ በቅርቡ በሲናርና በብሉ ናይል ግዛቶች አካባቢ የሚያደርገውን ወታደራዊ እንቅስቃሴ አጠናክሯል። ይህ ደግሞ ከኢትዮጵያ ጋር በሚዋሰኑት የገዳሪፍና የኩምሩክ አቅጣጫዎች ላይ ጦርነቱ እንዲሰፋ አድርጎታል። የሱዳን ጦር በበኩሉ የኢትዮጵያን ድንበር ተገን በማድረግ የሚንቀሳቀሱ የደህንነት ስጋቶችን ለመከላከል ጥረት እያደረገ መሆኑን ገልጿል። የፈጥኖ ድራሽ ኃይሉን ጥቃት መቋቋም የተሳነው የአልቡርሃን ጦር የኢትዮጵያ መንግስት ጣልቃ ገብቶብኛል የሚል ክስ ማሰማቱን ቀጥሏል። የሄሚቲ ኃይል ቁልፍ የድንበር ቦታዎችን እየተቆጣጠረ የሚገኘው በኢትዮጵያ ድጋፍ ነው ሲል በዛሬው ዕለት አዲስ ክስ አቅርቧል። ምንም እንኳን በገለልተኛ ወገን የተረጋገጠ ባይሆንም የጀነራል ሐምዳል ዳገሎ ፈጥኖ ድራሽ ኃይል በኢትዮጵያ እያሰለጠነ ነው የተባለውን ኃይል ሳይጠቀም አልቀረም የሚል ክስ በሱዳን ጦር በኩል እየቀረበ ነው።